በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። የእግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የቃል ኪዳን ልጆች እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን ሰነበታችሁ። እግዚአብሔር የተመሰገነ ይሁንና የጥር ወር በብዙ በዓላት የተሞላ በበዓላት የከበረ ሰማይ የተከፈተበት ወንዞች የተባረኩበት ምድራችንም በቅዱሳኑ ጸጋ የረጠበችበት ቅዱስ ወር ነው። ወርሃ ጥርን በእግዚአብሔር ቸርነት እየጨረስን ነው። ቢሆንም ግን አሁንም በታላላቅ በዓላት መክበሩን እኛም እነሆ መባረካችን እንደቀጠለ ነው። በረከታቸው ይድረሰንና ባለስድስት ክንፉ ጻድቁ አባታችን አቡነ ተክለ ሃይማኖትና ባለጸሊም ፈረሱ ቅዱስ መርቆሬዎስ እንደዚሁም ሌሎች ዓመታዊ ክብረ በዓላት ከፊታችን አሉ። ዛሬ ደግሞ በጥር 18 ቀን ዝርወተ አጽሙ መታሰቢያን ያከበርንለት በጣም የምንወደው የሰማዕታት አለቃ የክርስቶስ ወታደር ስለ እውነት የቆመው ኃያሉ ቅዱስ ጊዮርጊስ በወርሃዊ መታሰቢያው በድጋሚ ከቤታችን ገብቷል። በረከቱ ይድረሰን። የተወደዳችሁ ውድ ኦርቶዶክሳውያን፣ እስኪ ለአፍታ የቅዱስ ጊዮርጊስን ታሪክ ወደ ራሳችን ሕይወት አምጥተን እንመልከተው። ብዙዎቻችን ቅዱስ ጊዮርጊስን የምናውቀው በነጭ ፈረሱ ላይ ተቀምጦ ዘንዶውን በጦሩ ሲወጋው በሚያሳየው ስዕል ወይንም ምስል ነው። ነገር ግን ታሪኩ ከዚያ የላቀ ነው። ቅዱስ ጊዮርጊስ ማለት የጽናት ትምህርት ቤት ማለት ነው። አስቡት፣ ለ7 ዓመታት ሙሉ መከራ፣ ለ7 ዓመታት ሙሉ እሳት፣ 3 ጊዜ ሞቶ እስኪነሳ ድረስ የተፈተነ ብረት። በጥር 18 ያሰብነው ዝርወተ አጽሙ ታሪክ ለሁላችንም ትልቅ መልእክት አለው። ንጉሡ ዱዲያኖስ የቅዱሱን ሰውነት አስፈጭቶ አቃጥሎ አመድ አድርጎ የክርስቲያን ተመልሶ አይነሳም ብሎ በነፋስ በተነው፣ በተራራ ላይ ዘራው። አለቀ፣ ሁሉም ነገር አከተመ ተባለ። ነገር ግን ምን ሆነ? እግዚአብሔር ግን ያን የተበተነ አመድ ሰበሰበው፣ ሕይወት ዘራበት፣ ቅዱስ ጊዮርጊስን በክብር አስነሳው። ይህ ታሪክ ዛሬ ለኔና ለናንተ ምን ይነግረናል? ምናልባት ዛሬ በኑሮ ፈተና ውስጥ ሆነን ይሆናል። ሕልማችን እንደ አፈር ተፈጭቶ፣ ተስፋችን እንደ አመድ በነፋስ ተበትኖ ይሆናል። በቃ በቃለት፣ ከዚህ በኋላ መነሳት አይችልም ያልንበት ሁኔታ ውስጥም ገብተን ይሆናል። እንግዲያውስ የቅዱስ ጊዮርጊስን አምላክ እንጥራው። የጊዮርጊስን አጥንት የሰበሰበ አምላክ የተበተነውን የትዳር ሕይወታችንን ይሰበስባል፣ የተበተነውን ሰላማችንን ይመልሳል። በአመድ ውስጥ ተስፋን የሚያበቅል ጌታ ከወደቅንበት ያነሳናል። ቅዱስ ጊዮርጊስ የድል ምልክታችን ነው። እርሱ ተስፋ መቁረጥ የሚባል ዘንዶን ያሸነፈ ቅዱስ ጀግናችን ነው። ቅዱስ ጊዮርጊስ ሆይ፣ አንተ እኮ የልዳው ፀሐይ ነህ፣ የፍልስጤም ኮከብ ነህ። ስምህ ሲጠራ አጋንንት የሚረዱልህ፣ ስዕል ሲታይ ሕመም የሚፈወስብህ ፈጣን ቅዱስ ነህ። አባታችን ሆይ፣ ዛሬ በወርሃዊ በዓል ፊት ቆመናል። እኛ ልጆችህ በዓለማዊ ሩጫ ደክመናል። እንደ ቤይሩታዊት እንደ ብሩክታዊት በጭንቀት ዘንዶ ተከበናል። እባክህን በዚያ በነጭ ፈረስህ ሆነ ድረስልን፣ ፍጠንልን፣ የያዝነውን ሁሉ ባርክልን፣ የጎደለውን ሙላልን፣ አገራችንን ሰላም አድርግልን። የሰማዕታት አለቃ ሆይ፣ 7 ዓመት ሙሉ በመከራ ስትፈተን ትንፋሽህ እግዚአብሔር ነበር። እኛም ዛሬ አንተን ብለን የአንተን አምላክ ተማምነን መጥተናል። ክብር ለአንተ ይሁን፣ ውዳሴ ለአንተ ይሁን። ኃያሉ ጊዮርጊስ ሆይ፣ የፈረሰውን ጠግን፣ የታመመውን ፈውስ፣ ያዘነውን አጽናና፣ በምልጃህ አጥር ክለለን። በእውነት የቅዱሱ ታሪክ ገድሉና ተአምሩ ተነግሮ አያልቅም፣ ጣዕሙ እንደማር ነው። ዛሬ ይህንን በዓል ስናከብር ታዲያ በረከቱ ሙሉ የሚሆነው የቅዱሱን ቃል ኪዳን ስንሰማ ነው። አሁን በመቀጠል በዚህ በጥር ወር የሚነበበውን አስደናቂውን የቅዱስ ጊዮርጊስን ገድል እንደዚሁም በዕለቱ የሚጸለየውን ጸሎት ወደ እናንተ እናቀርባለን። የትም ሳትሄዱ ልባችሁን አረጋግታችሁ ይህ የሚነበበውን ቃል አድምጡ። ቃለ ወንጌሉ ሲነበብ በቤታችሁ ፈውስን ይዞ ይግባ፣ በረከትን ይዞ ይግባ። እስከ ፍጻሜው አብራችሁን ቆዩ። አብረን እንጸልይ፣ አብረን እንባረክ። እግዚአብሔር አምላካችን ከሁላችንም ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ገድለ ቅዱስ ጊዮርጊስ ምዕራፍ 7። ከዚህም በኋላ ነገሥታቱ ቅዱስ ጊዮርጊስን ሕያው መሆኑን ሕዝቡ እንዳያዩና እንዳይሰድቧቸው በድብቅ ወደ እነርሱ እንዲያመጡት ትእዛዝ ሰጡ። ኃያሉ ቅዱስ ጊዮርጊስም ከከሃዲው ንጉሥ ፊት በቆመ ጊዜ፣ አንተ ከሃዲ፣ እንግዲህስ እፈር፣ የሰው እጅ ሥራ የሆኑትንም ትንፋሽ የሌላቸውን እርኩሳን ጣዖቶችንና አንተን አሳፍራችሁ ዘንድ አምላክ የኢየሱስ ክርስቶስ እነሆ አስነሳኝ አለው። ንጉሡም ከሰማዕቱ ከቅዱስ ጊዮርጊስ ይህን ቃል በሰማ ጊዜ፣ አሁንም አንተ የሥራይ መምህር እንደሆንክ በዓለም ሁሉም አንተን የመሰለ እንደሌለ ዛሬ አወቅን። አሁንም ከሚደርስብህ ስቃይና መከራ ሁሉ ታርፍ ዘንድ ማንም እንዲያውቅብህ ሳታደርግ
ከኛ 1200 ሚዛን ወርቅ ተቀበልና ከዚህች አገር በድብቅ ውጣ አለው። ቅዱስ ጊዮርጊስም መልሶ እናንተ የረከሳችሁ ውሾች ስለ ጌታዬ ስለ ኢየሱስ ክርስቶስ ስም የአባቴ ወገኖች የተውልኝን ብዙ ገንዘብ ትቻለሁ። ይኸውም ከ22000 ሚዛን በላይ የሆነ ወርቅ፣ ብሩም ከ44000 ሚዛን በላይ የሆነ ከዚህም የሚበዛ ነገር። ከብቱም ስፍር ቁጥር የለውም ነበር። የሴት የወንድ አገልጋዮች ነበሩኝ። ፈረሶች፣ መርከቦች፣ ሰፊ የወይን ቦታዎች፣ እርሻዎችም ነበሩኝ። እህላቸውም ወይናቸውም ብዙ ነበር። በዚች በከንቱ ዓለም ጌጥ ያጌጡ አዳራሾች ነበሩኝ። ይህንን ሁሉ እናቴንና እህቶቼንም ደግሞ ስለ ኢየሱስ ክርስቶስ ስም ተውኩ። ስለ ፍቅሩም ይህንን ሁሉ መከራ ተቀበልኩ። እናንተ ግን ዛሬ ከእናንተ 1200 ሚዛን ወርቅ ተቀብዬ የክርስቲያንን አምላክ ክጄ ወደ ሲኦል ጉድጓድ እንደወድቅ ትመክሩኛላችሁ። ከአባታችሁ ከሰይጣንና ከአገልጋዮቹ ጋር ለዘላለም እሳት እንደተዘጋጀላችሁ እንደናንተ ወደ ሲኦል ጉድጓድ እንደወድቅ ትመክሩኛላችሁ አላቸው። ከሃዲዎች ነገሥታትም ከእርሱ ይህን በሰሙ ጊዜ እጅግ ተቆጡ። የሰው ሥጋ የሚገፍ ሰውና ታላላቅ ምላጮች አምጥተው የራስ ቅሉን ቆዳ እንዲገፉ ታዘዙ። ይህንም አደረጉበት። ዳግመኛም 2 በእሳት የጋሉ የብረት ዘንጎችን አምጥተው በሁለት ዓይኖቹ እንዲቀበቅቧቸው አዘዘ። ያን ጊዜም የሁለቱም ዓይኖቹ ውሃ በምድር ላይ ፈሰሰ። ዳግመኛም ምላሱን እንዲቆርጡ ታዘዘና ምላሱን ቆረጡት። ዳግመኛም እግሩን በግንድ ላይ አድርገው ጭኖቹን በመጥረቢያ እንዲሰብሩት አደረገ። እንደታዘዘ አደረጉበት። ከዚህም በኋላ ተሸክመው ወስደው ከእስር ቤት ጣሉት። ትንፋሹ ግን በውስጡ ነበረች። ጥለውትም በየቦታቸው ሄዱ። መንፈቀ ሌሊትም በሆነ ጊዜ ጌታችን ኢየሱስ ክርስቶስ መላእክትን አስከትሎ ወደ እስር ቤቱ ገባ። እጁንም ዘርግቶ ሰውነቱን ሁሉ ዳሰሰው፣ ፈወሰውም። ኃያል ብርቱ አገልጋይ ጊዮርጊስ ጽና፣ ከቸራ አባቴ ከመንፈስ ቅዱስ ጋር እኔ ከአንተ ጋር ነኝ። ለዘላለሙ የማይለወጠውን አክሊልና የመንግሥተ ሰማያትን ዘውድ የምታገኝበት ቀን እነሆ ቀርባለች። ጌታችንም ይህንን ተናግሮ ቅዱስ ጊዮርጊስን ሳመው፣ ኃይልንም አሳደረበት። በፍጹም ክብርና ምስጋናም ወደ ሰማይ አረገ። በማግስቱም ንጉሡ ዱዲያኖስ ተነስቶ ጭፍሮቹን ወደ እስር ቤት ሂዱና የአስማተኛ ክርስቲያናዊ የሆነውን እዩት አላቸው። ወደ እስር ቤቱም በሄዱ ጊዜ ቅዱስ ጊዮርጊስን ፈጽሞ ስቃይ እንዳላገኘው ሆኖ አገኙት። የእግዚአብሔር አገልጋይ ጌታችን ቅዱስ ጊዮርጊስ ሆይ የእግዚአብሔር ባሮች እንድታደርገን እንለምንሃለን ብለው ሰገዱለት። ተጋዳዩም በክርስቶስ ማመንን አስተማራቸው። በእጁም ሀብተ ጥምቀትን ሰጣቸው። ከእርሱ ጋር እኛ የኢየሱስ ክርስቶስ ባሮች ነን እያሉ ወደ ነገሥታቱ መጡ። የተሰበሰቡት ሕዝብም ቅዱስ ጊዮርጊስን ምንም ሳያገኘው ቆሞ ባዩት ጊዜ፣ ፊቱም እንደ ፀሐይ ሲያበራ ባዩት ጊዜ፣ በሰማይም በምድርም እኛን ከፈጠረ አገልጋዩ ጊዮርጊስንም ከፈጠረ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም ብለው ጮኹ። እኛ ሁላችን ከዚህች ቀን ጀምሮ የእርሱ አገልጋዮች ለመሆን የተቆጠርን ነን አሉ። ያን ጊዜ ከሃዲዎች አፈሩ፣ እጅግም ተቆጡ። ጭፍሮችንም ሕዝቡን ከከተማ ውጭ አውጥተው በተሳለ ሰይፍ ራሳቸውን እንዲቆርጧቸው አዘዙ። በዚህ ሁኔታ ሰማዕትነታቸውን ፈጸሙ። ለዘላለም የማይጠፋውን አክሊልንም በሐምሌ 25 ቀን ተቀዳጁ። የተጠመቁ ጭፍሮችም ቁጥራቸው 1408 ነበር። በረከታቸው ከአገልጋያቸው ከእኔ ጋር እንደዚሁም ይህንን ጸሎት ከሚከታተሉት ጋር ይሁን ለዘላለሙ አሚን። በእውነት ወዳጆቼ ሆይ የክርስቶስ አሽከሮች እውነተኛው ኃያሉ እግዚአብሔር የሚወደው ቅዱስ ጊዮርጊስ የተቀበለውን መከራ ልነግራችሁ ብጀምር የሰባቱ ዓመትስ ይቅርና የሰባቱን ቀን እንኳን ቢሆን ገድሉን ትሩፋቱን ጨርሼ ልነግራችሁ አልችልም፣ እጅግ ብዙዎች ናቸውና። አንድ ሰው ከሰባ ነገሥትና ከሰራዊቶቻቸው ጋር ሲከራከር በጎ ሐሳቡን ሊያስለውጠው ልዩ ልዩ ስቃይ እያደራጁለት ሊያሸንፉት አንችል ብለው 7 ዓመት ሙሉ ሲያሰቃዩት ኖረ። ከዚያ ከተጋዳዩ ከአሸናፊው ከቅዱስ ጊዮርጊስ በቀር በዚያ ዘመን የጌታችን የኢየሱስ ክርስቶስን ስም ገልጦ የሚናገር አልተገኘም ነበር። አሁንም እኔ ፈጽሜ ያደንቃለሁ ወንድሞቼ፣ የዚህን ኮከብ ንጹሕ ቅዱስ የእግዚአብሔር ወዳጅ የሆነውን የኃያሉን የጊዮርጊስን አስደናቂ ሕማሙን ባሰብኩ ጊዜ አንጀቴ እጅግ ይቃጠላል። በዓለም ፊት ብቻውን የቆመ ፈረሰኛ የክርስቶስ አሽከር እርሱ ብቻ ነው። ኃያሉ ቅዱስ ጊዮርጊስን በክርስቶስ ማመንንም ሊከለክለው አልቻለም። በዓለም ነገሥታትና በሰራዊቶቻቸው ፊት ሁሉን በፈጠረ መላእክትን ፈጥሮ በሚገዛ በክርስቶስ የሚያምን እንደ እርሱ ያለ አልተገኘም። ጌታዬ ጊዮርጊስ ሆይ አንተን ከቅዱሳን በማን መስልሃለሁ? ነቢይ፣ ሰማዕት፣ ጻድቅም ብልህ በእውነት የሚገባህ የእግዚአብሔር ወዳጅ ነህ። በእነዚህ ሁሉ ስሞችም ብጠራህ አንተ ትበልጣለህ። ነቢይ ነህ ብዬ ብጠራህም ከእነርሱ እጅግ ትበልጣለህ። ሕግ ሰሪ ብዬ ብጠራህም ከእነርሱ በዚህ አንተ ትበልጣለህ። ኢሳይያስን አንድ ጊዜ
በእንጨት መጋዝ ስለ ጽድቅ መገዙት በአንድ ጊዜ ሞተ፣ ከቅዱሳንም ሁሉ ጋር አንቀላፋ። ጌታዬ ጊዮርጊስ ሆይ አንተን ግን በብረት መጋዝ ሰነጠቁህ፣ በመንኮራኩር በሰይፍ በመጥረቢያ ፈለጡህ፣ ቆረጡህ፣ አሰቃዩ፣ ስለ ጽድቅም 4 ጊዜ ሞትክ። ሕግ ሰሪው ሙሴ የእግዚአብሔርን ክብር በጥቂቱ አየ። ጌታዬ ቅዱስ ጊዮርጊስ አንተ ግን እግዚአብሔርን ፊት ለፊት አየኸው። የክብር ባለቤት ከአንተ ጋር አፍ ለአፍ ብዙ ጊዜ ተነጋገረ። ሐዋርያትም በዓለም ሁሉ አስተማሩ። ቁጥራቸውም 12 ነበር። አርድእቶቻቸውም 70 ነበሩ። ጣዖታት አምላኪዎችንም ዘለፉ። በእውነተኛ የጽድቅ ፀሐይ ብሩህ ኮከብ ቅዱስ ጊዮርጊስ ሆይ አንተ ግን ብቻህን ጣዖት የሚያመልኩትን 70 ነገሥትን ከሰራዊቶቻቸው ጋር ዘለፍክ። ከሰማይ በወረደች እሳትም ገረፍካቸው። የክርስቶስ ስም በዓለም ሁሉ እንዲታወቅ አደረግክ። ካንተ አስቀድሞ ከነበሩ ካንተም በኋላ ከሚነሱ ሰማዕታት ሁሉ አንተ እንድትበልጥ በእውነት እናገራለሁ። 7 ዓመት በመዓልትና በሌሊት በሰውነትህ የተቀበልካቸው አስጨናቂዎች ስቃያት፣ ጽኑ እስራት፣ የረሃብና የጽም መታገስ፣ ይልቁንም ቅዱስ ጊዮርጊስ ሆይ ሰውነትህ ከኃጢአት የራቀ በመሆኑ በእውነት ከፍ ከፍ አልክ። የጽድቅ ፀሐይ ሆይ ከአበው አለቆች ከመሳፍንትም ሁሉ እነሆ እጅግ ከፍ ከፍ አልክ። ነገር ግን የክርስቶስ ወዳጅ ሆይ ቸል አትበለኝ፣ ደካማ ልቦናዬ ከፍተኛውን ክብርህን ሊናገር አይችልምና። እኔ ቴዎዶጦስ የእውቀት ድሃ እንደሆንኩ በእውነት አውቃለሁ። ኃያሉ የክርስቶስ ወታደር አሸናፊው ጊዮርጊስ ሆይ ከእኔ በኋላ የሚነሱም ክብርህን ሊናገሩ አይችሉም። የተወደዳችሁ ምዕመናን ሆይ ቅዱስ ጊዮርጊስ በእነዚህ በ7 ዓመታት ነጣቂዎች አውሬዎች ከሚሆኑ ከ70 ነገሥት የተቀበላቸውን መከራዎች ጠንቅቆ መናገር አይቻለንምና እጃችንን ከአፋችን ላይ አድርገን ዝም ብለን እናደንቃለን። ነገር ግን በእውነት የከበረ የቅዱስ ጊዮርጊስን የተጋድሎውን መጨረሻ ወደ መናገር እንመለሳለን። ከዚህም በኋላ እንዲህ ሆነ። 70 ነገሥታት ቅዱስ ጊዮርጊስን ሲያሰቃዩት 7 ዓመት እንደሆነው ሊያሸንፉት ጽኑ ሐሳቡንም ሊያስለውጡት እንዳልቻሉ 3 ጊዜም እንደሰዉት 3 ጊዜም ገድለውት እንደተነሳ በአንድ ጊዜ በሽንገላ ነገር ሊያጠምዱት ተማከሩ። ከዚህም በኋላ ቅዱስ ጊዮርጊስን ወደ ፍርድ አደባባይ እንዲያቀርቡ ታዘዙ። ከሃዲው ንጉሥ ዱዲያኖስም ጊዮርጊስ ሆይ ሥራህ ብርቱ ነው። እኔ በጌቶቼ በፀሐይና በጨረቃ በ70ም አማልክት ከአማልክት በምትበልጠው በአርጤም ስም እምላለሁ። እኔ ታግሼ በጎ ነገርን ሊያደርግለት የሚወደውን ልጁን እንደሚገስጽ አባት እገስጽሃለሁ። እኔ እንደ ልጅ አድርጌ እቀበልሃለሁ። እስከ መንግሥቴ እኩሌታም ቢሆን የለመንከኝን እሰጥሃለሁ። ነገር ግን ይህን ብቻ ከኔ ስማ፣ ልጅ የአባቱን ቃል እንዲሰማ። ልጅ ሆይ እንግዲህ ወዲህ እኔ እንደምወድህ እወቅ። አንተም ደግሞ አታሳዝነኝ። ና ለአጵሎን ዕጣን አሳርግ፣ ዓለምን ሁሉ የሚያድን እርሱ ነውና። አንድ ጊዜ ብቻ ለእርሱ ስገድ። በመንግሥቴ 2ኛ ማዕረግ አደርግሃለሁ። ብዙ ገንዘብ እሰጥሃለሁ። እኔ ከሞትኩ በኋላም በዙፋኔ ትቀመጣለህ። የኔን ዘውድ ጭነህ የኔን ክብር ወርሰህ ንጉሥ ትሆናለህ አለው። ቅዱስ ጊዮርጊስ መልሶ እኔ አንተ እያሰቃየኸኝ 7 ዓመት ኖርኩ። ከዛሬቱ ቀን በቀር የማታለል ቃል አልሰማሁም። ይህንን ስታስብ ለምን ቀድሞ አልነገርከኝም? ይህ አነጋገር ከዚህ በፊት ወዴት ነበር? ዘውትር ስታሰቃየኝ 7 ዓመት ነው። በአንተ በኩል 3 ጊዜ ሞትን ተቀብያለሁ። ነገር ግን ጌታዬ ኢየሱስ ክርስቶስ አስነሳኝ። አንተ ያመጣህብኝ ስቃዮች በየተራ ተፈጸሙ። መድኃኒቴ ነፍሴን ባይጠብቃትና ባያጸናት ኖሮ በአንድ ጊዜ ሞቼ በቀረው ነበር። ንጉሥ ሆይ የክርስቲያን ወገኖች ቶሎ እንዳይሞቱ አታውቅምን? አንተ በክፍል በጣጥሰኸኝ ነበር። እግዚአብሔር ከመከራው አዳነኝ። ንጉሥ ሆይ ለክርስቲያን ከዚህ ዓለም ከመኖር ይልቅ ሞታቸው እጅግ በጣም እንደሚበልጥባቸው አንተ ታውቃለህ። ብዙ ጊዜ መከራ አጸናህብኝ። እግዚአብሔር መልሶ ፈውሶኛል። ነገር ግን ፈጽሞ ከአንተ እንዲህ ያለ ነገር አልሰማሁም። ደግሞም የገሊላውያን ወገኖች ማሸነፍን የሚወዱ የሚቃወሟቸውን የሚቃወሙ እንደሆኑ አታውቅምን? ዛሬስ ሽንገላህ ደስ አሰኝቶኛል። አንተ ለምታመልከው ለአጵሎን እሰግድ ዘንድ ቃልህ ልቤን ሰብሮታል። እንግዲህ አንተ በእኔ ያደረግከውን ብድራት ሁሉ መቼ ነው የምከፍለው? ዱዲያኖስም በደሌን ይቅር በለኝ፣ ቸርነት የአባትህ ሕግ ነውና አለው። የእግዚአብሔር አገልጋይ ቅዱስ ጊዮርጊስም እነሆ ለጣዖትህ እንድሰዋ አስታውቀኸኛል። አሁን ግን እስከ ነገ ጠዋት ድረስ በግንድ አጽንተው እንዲያስሩኝ ይዘዝ። ጊዜው አልፏልና ቀኑም መሽቷልና ሲጠባ ሁሉም እያየኝ በተሰበሰበው ሕዝብ ፊት እሰግዳለሁ። ለነገ ሕዝቡ ሁሉ መጥተው ለአማልክት ስሰዋ እንዲያዩኝ አዋጅ እንዲነገር እዘዝ አለው። ዱዲያኖስም መልሶ እኔ ላደርግ አይገባኝም፣ ይህ በእኔ አይደረግም። እንደገና ወደ እስር ቤት አላገባህም። ወዳጄ ጊዮርጊስ ሆይ እንዴት እንዲህ ትላለህ? እንግዲህ ወዲህ እኔ ከአንተ ክፉ ነገር አልስማ። አስቀድሞ በአንተ ላይ ያደረግኩትን ስቃይ ይቅር በለኝ እንጂ እንግዲህ ወዲህ ወደ እስር ቤት ላስገባህ አይገባኝም አለው።
ጊዮርጊስ ሆይ እኔ አላዋቂ ነበርኩ፣ እንደ አባት አድርገህ ተቀበለኝ። አሁንም ና ንግሥት ለእስክንድርያ ካለችበት እስከ ነገ ታድር ዘንድ ወደ እልፍኙ ግባ አለው። ቅዱስ ጊዮርጊስም እሺ በጎ ባለው ጊዜ ንጉሡ እጅግ ደስ አለው። የቅዱስ ጊዮርጊስንም ራስ ይስም ዘንድ ተነስቶ ሮጠ። ቅዱስ ጊዮርጊስም ንጉሥ ከእኔ ወግድ፣ አስቀድሞ ለአጵሎን እስክሰዋ ድረስ ራሴን አትሳመኝ፣ ከዚህ በኋላ ግን የወደድከውን አድርግ አለው። እኛ ገሊላውያንስ አስቀድሞ ለአማልክቶቻችሁ ሳንሰዋ ለእናንተ ለአረማውያን ራሳችንን ማሳምን አልለመድንም ብሎ በዚህ ቃል ራሱን ማሳምን ከለከለ። ከእርሱ ፈቀቅ ባለ ጊዜ ቅዱስ ጊዮርጊስ ንጉሥ ሆይ ገሊላውያን ፈቃድህን ያደርጉ ዘንድ ግድ አትበላቸው አለው። ከዚህ በኋላ ንጉሡ ቅዱስ ጊዮርጊስን ንግሥቲቱ ወዳለችበት ልዩ እልፍኝ አስገብቶ እርሱ ከንግሥቲቱ ፊት ወጣ። ቅዱስ ጊዮርጊስ ግን ከንግሥቲቱ ጋር ቀረ። ፀሐይም በጠለቀች ጊዜ ቅዱስ ጊዮርጊስ ተነሳ፣ ፊቱንም ወደ ምስራቅ መልሶ በጉልበቱ ተንበርክኮ እንደ ፈጣሪያችን ገናና አምላክ ማን ነው? እግዚአብሔር አምላኬ ሆይ ከአማልክት አንተን የሚመስል የለም። ድንቅ ሥራ የምትሠራ ገናና አንተ እግዚአብሔር ብቻ ነህ እያለ የዳዊትን መዝሙር በንባብ ጸለየ። ዳግመኛም አሕዛብ ለምን ተሰበሰቡ? ሕዝቡ ስለምን ከንቱን ነገር ተናገሩ? ነገሥታቱ ስለምን ተነሱ? አለቆችስ ከእነርሱ ጋር ለምን ተባበሩ? በእግዚአብሔርና በመሲሑ ላይ ለምን ክፉ ነገር ተናገሩ አለ። ጸሎቱንም ጨርሶ አሜን ባለ ጊዜ ንግሥቲቱ እለእስክንድርያ መልሳ ጌታዬ ጊዮርጊስ ሆይ የተሰበሰቡት ነገሥታቱና አለቃዎች እነማን ናቸው? የታበዩትስ እነማን ናቸው? ወይንስ ከንቱ ነገርን የተናገሩት እነማን ናቸው? እግዚአብሔርስ ማን ነው? የሚቃወሙት መሲሑ የተባለውስ ማን ነው? ክርስቶስ ማን ነው? ጌታዬ ቅዱስ ጊዮርጊስ ሆይ አስተምረኝ፣ ነገርህ ደስ አሰኝቶኛልና የምስጢር አገላለጥህም ልቤን ቀስቅሶታልና እስኪ በጄ በለኝ፣ እኔ በንጹሕ ልብ እሰማሃለሁ አለችው። የእግዚአብሔር አገልጋይ ብፁዕ ጊዮርጊስ ነገር ጀመረ። ከብሉይና ከአዲስ መጻሕፍትም የታወቁትን ይተረጉምላት ጀመር። አብ ወልድ መንፈስ ቅዱስ እንዴት እንደሆኑ አስተማራት። ንግሥት ሆይ ስሚኝ፣ እግዚአብሔር ሰማይና ምድርን ፀሐይና ጨረቃን ከዋክብትን ፍጥረታትንም ሁሉ ከፈጠረ በኋላ ገናና ክብሩ ይገለጥ ዘንድ ከምድር ጭቃ ነስቶ ሰውን ፈጠረ። ሰውም ሁሉን የፈጠረ የእግዚአብሔር የእጅ ሥራ ሆነ። ይህ ስለ እሱ ሰማይና ምድርን፣ ፀሐይን፣ ጨረቃን፣ ልዩ ልዩ አይነት ያላቸውን የፍጥረት ወገኖችን የፈጠረ ነው። ንግሥት ሆይ ስለ እርሱ ምን ትያለሽ አላት። እግዚአብሔር ሰውን ከጭቃ ብቻ ከፈጠረውማ እነዚህ አጥንት፣ ጅማት፣ ቁርበት፣ ዓይን፣ ምላስ፣ ጆሮ፣ ጉሮሮ፣ አፍንጫ ከወዴት ተገኙ? እግዚአብሔር እነዚህን ሁሉ ከዚህች ጭቃ ብቻ ፈጠራቸውን አለችው። ቅዱስ ጊዮርጊስም መልሶ አዎን የፈጠረው እንዲሁ ነው። ጥበብንና ማስተዋልን እግዚአብሔርንም ማወቅም ሰጥቶ በተድላ ገነት አኖረው። ቃሉንም ይጠብቅ ዘንድ ትእዛዙን ሰጠው። ሰው ግን የእግዚአብሔርን ትእዛዝ አፈረሰ፣ የጠላቱንም የሰይጣንን ልቦና ደስ አሰኘ። በኃጢአቱም ሞቶ ለዘላለም ወደ ሲኦል ጉድጓድ ወረደ። እግዚአብሔርም የፈጠረው ፍጥረት በጠላቱ ወጥመድ ተይዞ ባየው ጊዜ በቸርነቱ ብዛት ቸል አላለውም። የሚወደውን ልጁን ወደ ዓለም ላከ እንጂ ያለ ዘርአ ብእሲ አምላክን ከወለደች ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ ሰው ሆነ። ሰው እንደመሆኑ ወለደችው። እርሱ ፈጽሞ አምላክ ነው። ከኃጢአት ብቻ በቀር የሰውነትን ሥራ ሠራ። በእርሱ ፈቃድ በአብ በመንፈስ ቅዱስ ፈቃድ በመስቀል ተሰቀለ። ስለኛ በሥጋ ሞተ፣ ተቀበረ፣ ተነሳ። ከጠላቶቻችንም እጅ አዳነን። ሰውንም ዳግመኛ ወደ ተድላ ገነት አስገባው። ተበትነው የነበሩትን ሰበሰበ አላት። ንግሥቲቱም መልሳ ጌታዬ ጊዮርጊስ ሆይ በቁርጥ ሕሊና ሰማለው፣ ክርስቶስ ከሰማይ ለምን ወረደ? እስኪ ንገረኝ አለችው። ሰውን የሚጠላ ሰይጣን ሰዎች ፈጣሪያቸውን እንዲወዱ ባወቀ ጊዜ በምድር መኳንንትና ነገሥታት ልብ አደረ። ከወርቅና ከብር ከእንጨት ከድንጋይ ጣዖትን በአጋንንት ስም ሰሩ። ትንፋሽ የሌላቸው የአጋንንት ማደሪያዎች ናቸው። ከሁሉ በላይ የሆነውን ፈጣሪያቸውን ትተው ለእነርሱ ሰገዱ። ስለዚህ ነገር ክርስቶስ ከሰማይ ወረደ አላት። ንግሥቲቱም አማልክቶቻችን አጋንንት ናቸውን አለችው። አዎን የማይንቀሳቀሱ ምስሎች እንደሆኑ አታውቂምና አላት። ንግሥቲቱም ጌታዬ ጊዮርጊስ ሆይ ንጉሡ እኮን ከአጵሎን በቀር ሌላ አምላክ አያውቅም። አሁንም የእግዚአብሔር ልጅ ወደ ዓለም እንዴት መጣ? በምንስ መልክ ነው? አስተምረኝ አለችው። ንግሥት ለእስክንድርያ ስሚ፣ ነቢዩ የእስራኤል ጠባቂ ሆይ ስማ፣ ኃይልህን አንሳና አድነን። ዮሴፍ በጎችን እንዲጠብቅ የሚጠብቃቸው በኪሩቤል ላይ አድሮ ሰፍሮ የሚኖር ጌታ ተገለጠ ያለውን ስሚ። ዳግመኛ እግዚአብሔር በግልጥ ይመጣል ብሏል። በሌላ ቦታም በመስክ ላይ እንደሚወርድ ጠል ይወርዳል ይላል። ሙሴም በእርሻ ላይ እንደሚወርድ ዝናብ በምድር ላይም እንደሚወርድ ጠል ብሎ ትንቢት ተናግሯል። ጸምር የተባለች ጌታችን ኢየሱስ ክርስቶስን የወለደችው ቅድስት ድንግል ማርያም ናት። እንባቆምም አቤቱ ድምፅህን ሰምቼ ፈራው፣ ሥራህንም አይቼ አደነቅኩ አለ አላት።
ዕንባቆም ምን ሰምቶ ፈራ? ምንስ አይቶ አደነቀ አለችው። የእግዚአብሔር አገልጋይ ብፁዕ ቅዱስ ጊዮርጊስም ስሚ፣ ክርስቶስ አምላክ እንዲመጣ ሰምቶ ፈራ። ዳግመኛም በሰው መካከል እንዲኖር የሰውነትንም ሥራ እንዲሠራ ተገልጦለት አደነቀ አላት። ንግሥቲቱም ሥራውን ሁሉ በእውነት ነገርከኝ፣ የሚረባኝንም አስተማርከኝ፣ በሚገባም አስተማርከኝ። ፍጹም ብርሃን ሆይ በአምላክህ አምኛለሁ። ጌታዬ ሆይ የነገርከኝ ሁሉ መልካም ነው፣ ትምህርትህም ተስማምቶኛል። ነገር ግን ጌታዬ ሃይማኖትህ ፍጹም ነውና ስለ እኔ እግዚአብሔርን እንድትማልድልኝ እለምንሃለሁ። እኔ ሕግን ባለማወቄ በጨለማ ውስጥ ነኝ። በጣዖት መሳሳት፣ የአጋንንት ማስፈራራት ከእኔ ይርቅ ዘንድ ጸልይልኝ። እኛ ሴቶች በጎ ሥራ ለመስራት ደካማዎች ነንና ይህንን ብላ አለቀሰች። የእግዚአብሔር አገልጋይ ቅዱስ ጊዮርጊስም አንቺ ሴት ጽኑ ሃይማኖትሽን አይቻለሁና እኔ በአንቺ እምነት ደስ ብሎኛል፣ እኔን ባሽን ጸጥ አደርገዋለሁ ብሎ በልብሱ ዓይኖቿን ጠረገ። በተሰቀለው በእግዚአብሔር በጌታዬ በኢየሱስ ክርስቶስ አንድ በሚሆኑ በስሉስ ቅዱስ እመኝ፣ ምንም ክፉ ነገር አያገኝሽም አላት። ሰማዩን ምድሩን ፈጥሮ የሚገዛ ሁሉን የፈጠረ አምላክ የማይለወጥ ንጉሥ እንደሆነ እኔ በእርሱ አምናለሁ። ነገር ግን ንጉሡን እፈራዋለሁ፣ ክፉ ነውና። በፊቱም ፍርሃት የሌለበት የሰው ሥጋ የሚበላ ነጣቂ አውሬ ነው። በምድር ከሚኖረው ሁሉ በእውነት ከሃዲ ነው። ከእርሱ ጋር አንድ ለሆንኩ ለእኔ ወዮልኝ። ጌታዬ አንተ ግን ይህን ምስጢር ደብቅ። እኔ በጌታዬ በኢየሱስ ክርስቶስ ፈቃድ ወደ መንግሥተ ሰማያት መግባትን እንድቀድምህ በእግዚአብሔር እታመናለሁ። አሁን ግን ደክሞኛልና ተወኝ፣ ጥቂት ልተኛ። ጌታዬ የእግዚአብሔር አገልጋይ ቅዱስ ጊዮርጊስ እኔ በአንተ ክብር እንዳገኘው እግዚአብሔር ያውቀዋል አለች። ቅዱስ ጊዮርጊስም እንድትተኛ ትቷት ፀሐይ እስኪወጣ ድረስ እየሰገደ ሲጸልይ አደረ። በነጋም ጊዜ ንጉሡ ለጣዖት ይሰግድ ዘንድ ንግሥቲቱ ካለችበት ቅዱስ ጊዮርጊስን እንዲያመጡ ታዘዘ። ወደ እርሱም ለጣዖቱ ትሰግድ ዘንድ ፈጥነህ ወደ እኔና፣ ነገሥታት ሁሉ ብዙ ገንዘብ ይሰጡሃል፣ በራስህም ዘውድ ይደፉልሃል፣ ልብህንም ደስ እናሰኝሃለን። ወዳጄ ሆይ ወደ ምሳ ከመሄዳችን በፊት ሰዎች ሁሉ ያዩ ዘንድ ፈጥነና ብሎ ላከ። ኃያሉ ቅዱስ ጊዮርጊስም ወደ ንጉሡ ፊት በደረሰ ጊዜ ይህ በአንድ ሰው ፊት ብቻ ሊሆን አይገባም፣ ነገሩም ይቀላል። በነገሥታቱና በብዙ ሕዝብ ፊት ሊደረግ ይገባል። አንተ ከወዳጆች ከነገሥታቱ ጋር ከዚህ ተቀመጥ፣ እኔ ከካህናቱ ጋር ወደ አማልክት ቤት እሄድና ለአጵሎን ሰግጄ እመለሳለሁ አለው። ንጉሡም ከቅዱስ ጊዮርጊስ ይህን ነገር በሰማ ጊዜ አዋጅ ነጋሪ እየዞረ ሕዝቡ ሁሉ የክርስቲያን መመኪያ ገሊላዊ ጊዮርጊስ ለአጵሎን ሊሰግድ ነውና ኑ እዩ እያለ አዋጅ እንዲነገር አዘዘ። ያን ጊዜም የሀገሩ ሰዎች ሴቶችም ወንዶችም ተሰበሰቡ። የታላቁ መብራት የቅዱስ ጊዮርጊስንም ነገር እያነሱ ይህ ነገር ከዚህ ጻድቅ ሰው ሊደረግ እንደምን ይቻላል እያሉ ያደንቁ ነበር። ቅዱስ ጊዮርጊስ የልጇን ዓይን ያበራላት ያቺ ድሃ ሴትም አዋጁ ሲነገር በሰማች ጊዜ ልብሷን ቀዳ ራሷን ላጭታ በልቅሶና በመራራ ሐዘን ዓይኖቿን አንጋጣ ልጇን በትከሻዋ ተሸክማ በሕዝቡ መካከል ሄደችና ጌታዬ የኃያሉ ንጉሥ የክርስቶስ አገልጋይ ሙታንን ያስነሳ፣ ዕውሮችን ያበራ፣ አንካሶች እንዲሮጡ ያደረግህ፣ ደንቆሮች እንዲሰሙ፣ ዲዳዎች እንዲናገሩ ያደረግ፣ ለምጻሞችን ያነጻሃቸው፣ አጋንንትን ያወጣህ፣ በዚህች ሀገር ብዙ ተአምራትን ያደረግ፣ አፈር ትቢያ ሆነው የነበሩትን አጽምት ሕያዋን ያደረግህ፣ የቤቴን ምሰሶ አለምልመህ ፍሬ እንዲሰጥ ያደረግከው፣ ማዕዴንም ከመልካሙ ነገር ሁሉ የሞላኸው ኃያሉ ጊዮርጊስ ሆይ እኔ ድሃ ነበርኩ፣ በአንተ እጅግ ባለጠጋ ሆንኩ። እኔ አረማዊት ነበርኩ፣ በእውነት ሁሉን ወደ ፈጠረ ወደ እግዚአብሔር መለስከኝ። ጸሎትህ አጋንንትንና ሰይጣናትን ጭፍሮችን ሁሉ የሚቃወም ነበር። ይህንን ሁሉ ተአምራት በክርስቶስ ስም ካደረግክ በኋላ ጌታዬ ለአጵሎን ልትሰግድ ትሄዳለህን? ካንተ በኋላ የሚመጡትን የክርስቲያን ወገኖችንስ ታሳፍራቸዋለህን? እያለች በጣም ጮኸች። ቅዱስ ጊዮርጊስም የዚህችን ሴት ቃል በሰማ ጊዜ ስለ ሃይማኖቷ ጽናት ደስ አለው። በፊቷም ፍግግ ፍግግ አለና ልጅሽን ከትከሻሽ አውርደሽ ከምድር አስቀምጪው አላት። ባስቀመጠችውም ጊዜ ቅዱስ ጊዮርጊስ ሕፃኑን ጠርቶ ዓይንህን በከፈተልህ በኢየሱስ ክርስቶስ ስም ተነስና በእግርህ ቁም ብዬሃለሁ፣ ትእዛዜን ፈጽም አለው። ያን ጊዜም እግሮቹ ረድተውለት ተነሳ፣ ጆሮቹ ተከፈቱ። ወደ ቅዱስ ጊዮርጊስም መጥቶ እግሮቹን ሳመ። ቅዱስ ጊዮርጊስም በሕዝቡ ሁሉ ፊት ሕፃኑን አንተ ሕፃን አንተን አዝዤሃለሁ፣ ሂድ ወደ አጵሎን ቤት ግባ፣ የማያውቅ የማያስተውል ዕውር ዲዳ ደንቆሮ አጵሎንን ፈጥነህና የጌታችን የኢየሱስ ክርስቶስ ባሪያ ጊዮርጊስ ይጠራሃል በለው አለው። ያን ጊዜም ሕፃኑ ሄዶ ወደ ጣዖቱም ቤት ገብቶ ቅዱስ ጊዮርጊስ እንደላከው ተናገረ። ያን ጊዜም በጣዖቱ ላይ ያደረው ሰይጣን ደነገጠ። ሕፃኑም ምስሉን ና ብሎት ወጣ። ያን ጊዜም የናዝሬቱ ኢየሱስ ክርስቶስ ሆይ ሁሉን ወደ አንተ አቀረብክ፣
ዕፀ መስቀልህ በተገለጠ ጊዜ የእኛ ባላጋራ ሆነ። አሁንም ደግሞ ባሪያህን ቅዱስ ጊዮርጊስን ባላጋራ አድርጋ አስነሳህብን። እርሱ ይቅርና ይህን ሕፃን በእኛ ላይ አስነሳኸው እያለ መንፈስ ርኩስ ጮኸ። በጣዖት ላይ አድሮ የነበረው ጋኔን ይህን ከተናገረ በኋላ ከመንበሩ ተወርውሮ ወጥቶ ሕፃኑን ተከተለው። ሕፃኑም ያጣድፈው ነበር። መጥቶም በቅዱስ ጊዮርጊስ ፊት ቆመ። ቅዱስ ጊዮርጊስም ጣዖቱን አንተ በምስል ውስጥ የምትናገረው በእውነት የአረሜዎቹ የከሃዲዎቹ አምላክ አንተ ነህን? አለው። በምስል ውስጥ ያለው የሰይጣን መንፈስም ጌታዬ ትንሽ ቆየኝ፣ ሁሉንም ልንገርህ አለው። ቅዱስ ጊዮርጊስም በል ተናገር አለው። እኔ ሰይጣን ነኝ እንጂ አምላክ አይደለሁም። ቅዱስ ጊዮርጊስ ሆይ ታውቀኛለህን ወይንስ አታውቀኝም? አለው። ቅዱስ ጊዮርጊስም አላውቅህም አለው። ነገር ግን ተወኝ፣ በዓለም የኖርኩበትን የተገለጠውን ሥራዬን እነግርሃለሁ አለው። ቅዱስ ጊዮርጊስም ተናገር እሰማሃለሁ አለው። መንፈስ ርኩስም መልሶ እግዚአብሔር ሰማይን ምድርን በፈጠረ ጊዜ በምስራቅ በኩል ገነትን በተከለም ጊዜ በአምሳላችን በአርአያችን ሰውን እንፍጠር አለ። ሰውንም በእጁ ከመሬት አንስቶ ፈጠረው። ፈጥሮም መላእክትን በእጄ ለፈጠርኩት ስገዱ አላቸው። ያን ጊዜ ሚካኤል ተነስቶ እንደ ትእዛዙ ሰገደ። እኔ ግን የእውነት ፈራጅ የእግዚአብሔርን ትእዛዝ እምቢ አልኩ። በትዕቢቴ አምላክን ልገዳደር አስቤ በተፈጥሮ ለምቀድመው እንዴት እሰግዳለሁ አልኩት። የአምላክን ትእዛዝ ባፈረስኩ ጊዜ ሰማይ ተዘጋብኝ። ፈጣሪ ከእርሱ ዘንድ አሳደደኝ። በድንጋይ ላይ እንደሚወርድ ዝናብ ከማዕረጌ አውርዶ ጣለኝ። ከጓደኞቼ በታችም ሆንኩ፣ ወደ ምድር ጣለኝ፣ በሰማይም ዳርቻ አስቀመጠኝ። እነሆ ክብሬም ይህ ነው፣ እስከ ሦስተኛው ሰማይ እወጣለሁ፣ ከእግዚአብሔር የወጣውን ትእዛዝ እሰማለሁ። ሰውን እቃወም ዘንድ ያልሰማሁትን እናገራለሁ፣ እነርሱም ያምኑኛል። ብዙ ወገኖችን አጠፋለሁ። እግዚአብሔር ከማዕረጌ ባዋረደኝ ጊዜ እግዚአብሔር ሰውን ፈጥሮ በገነት ሲያኖረው በገነት ካለው ሁሉ ዛፍ ብላ፣ በገነት መካከል ካለው ዛፍ ግን አትብላ፣ ከእርሱ የበላህ እንደሆነ ትሞታለህና ብሎ እንዳዘዘው አሰብኩ። ስለዚህም ሴቲቱን ከባሏ ጋር እንድታስት እባብን አነሳሳኋት። እኔም ይህችን ዛፍ ለዓይናቸው ያማረች ለአፋቸው የጣፈጠች አደረግኳት። ከእርሷም በልተው የእግዚአብሔርን ትእዛዝ አፈረሱ። እግዚአብሔር በእነሱ ፈረደባቸው፣ ከገነትም አወጣቸው። ከዚህ በኋላ በጣዖት አደርኩ። ሰዎችንም ጣዖትን እንዲያመልኩ ለእጃቸው ሥራም እንዲሰግዱ አደረግኳቸው። ዳግመኛ ወደ ቤተ ክርስቲያን ደጅ ሄጄ ሰው በበደለ ጊዜ ካህኑም በአንቀጸ ቤተ ክርስቲያን ሆኖ ንስሐውን እንዲፈጽም ባዘዘው ጊዜ ወደ ወጥመዴ እስክስበው ድረስ በልቡ ክፉ ሐሳብ አሳድርበታለሁ። በዘገየም ጊዜ ወደ ሥራዬ እስኪገባ ድረስ ልዩ ልዩ ሐሳብ አሳድርበታለሁ። በቤተ እግዚአብሔር የሚያገለግሉትን አስታቸዋለሁ። ካህን ፈጥኖ ስርየተ ኃጢአት ካልሰጣቸው አእምሯቸውን አሳጣቸዋለሁ። ወደ ሌላ አምላክም እወስዳቸዋለሁ። እግዚአብሔር ሰዎችን ከፍ ከፍ እንዳደረጋቸው እኛንም ከምድር በታች እንደጣለን ባየን ጊዜ ለሰው ልጆች ጠላት ሆንን። ወደ ሲኦል ጥልቅ ጉድጓድም ከእኛ ጋር እናወርዳቸው ዘንድ እግዚአብሔርን እንዲክዱ ለእኛ እንዲሰግዱ እናደርጋቸዋለን አለው። ቅዱስ ጊዮርጊስም መልሶ አንተ ወራዳ ጎስቋላ፣ አንተ በፈቃድህ ክብርህን እንደጣልህ ጨለማንም እንደወደድህ ራስህ ተናግረሃል። እግዚአብሔር በአርአያው ለፈጠረው ፍጥረት ባላጋራ ሆነሃል። ለሰዎችም ነፍስ ለምን ወጥመድን ትዘረጋለህ? ወደ ሲኦል ጥልቅ ጉድጓድ ከአንተ ጋር ልታወርዳቸው ስለምን ትፈልጋለህ? አለ። በምስል ያደረ ሰይጣንም መልሶ የሰማይን ጽናት፣ የከዋክብትን ብልጭታ፣ የፀሐይን ሥርዓት፣ የጨረቃን ስነ ክበብ በፈጠረም እያለው ስልጣን ቢኖረኝስ ከኔ ጋር በተነጋገርክ ጊዜ ሰውነትህን ባጠፋዋት ነበር አለው። ቅዱስ ጊዮርጊስም አንተ ጎስቋላ ብዙ ጊዜ ፈተንከኝ፣ ነገር ግን በጌታዬ በኢየሱስ ክርስቶስ ኃይል ምንም መግቢያ መንገድ አላገኘህብኝም። ነገር ግን ደፍረ በእኔ ላይ ስለተናገርክ እንደተናገርኩት ከእግዚአብሔር ቅጣትህን ተቀበል። አንተ ርኩስ፣ ምድር አፏን ከፍታ ዳታንና አቤሮንን እንድትውጣቸው ያደረገ አምላክ ያንተንም ነፍስ እንደነርሱ ምድር አፏን ከፍታ እንድትውጥ ያድርጋታልና። ከዚህ በኋላ ኃያሉ ቅዱስ ጊዮርጊስ ምድርን በእግሩ ረገጣት። ያን ጊዜም ተከፍታ በሕዝቡ ፊት አጵሎንን ዋጠችው። መንፈስ ርኩስንም አንተ ጣዖት በአንተ ላይ ካደረው ሰይጣን ጋር ስላሳትካቸው ከእግዚአብሔር ስለለየሃቸው ነፍሳት መልስ እንድትሰጥ ወዳሉበት ወደ ሲኦል አዘቅት ሂድ ውረድ አለው። ያን ጊዜም በሕዝቡ ሁሉ ፊት ወደ ሲኦል አዘቅት ወረደ። እስከ ዕለተ ምጽአትም ወደ ሲኦል እንዲወድቅ አዘዘ። ከዚህ በኋላ ቅዱስ ጊዮርጊስ ተነስቶ አደብ ገዝቶ ወደ አጵሎን ምኩራብ ገባ። በጣዖታት ቤት የምትኖሩ መናፍስት ርኩሳን ሆይ ውጡ ብሎ በአብ በወልድ በመንፈስ ቅዱስ ስም በመስቀል ምልክት አማተበ። ጌታዬ ኢየሱስ ክርስቶስ አዞኝ በቁጣ ከምድር ገጽ ላጠፋችሁ የመጣው እኔ ጊዮርጊስ ነኝ ብሎ ያመልኳቸው የነበሩትን የተረፉትን ርኩሳን ጣዖታትን አማተበባቸው። ያን ጊዜ ጣዖታት ደንግጠው ከመንበራቸውም ወድቀው ትቢያ ሆኑ፣ መልአከ እግዚአብሔር ደምስሷቸዋልና። በጣዖት አድረው የነበሩ አጋንንትም ሸሹ። ኃያሉ ቅዱስ ጊዮርጊስም ይህን አይቶ ደስ አለው።
የጣዖት ቤቱ ካህናት ግን አምላኮቻቸው እንደተደመሰሱ ባዩ ጊዜ ልብሳቸውን ቀደው ወደ ነገሥታቱ ሄደው የሆነውን ሁሉ ነገሯቸው። ንጉሡም ጽኑ ቁጣ ተቆጣ። ጭፍሮቹንም ልኮ ቅዱስ ጊዮርጊስን አስረው ወደ ነገሥታቱ አመጡት። ሕዝቡ ሁሉ በቅዱስ ጊዮርጊስ አምላክ በማመን የቆረጥነን እያሉ እየጮኹ ተከተሉት። ለእግዚአብሔር ምስጋና ይሁን። ሊቀ ሰማዕታት ቅዱስ ጊዮርጊስ ጸሎት በረከቱ ከሁላችንም ጋር ይሁን ለዘላለሙ አሜን። በእውነት ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘውትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም ሰብስክራይብ፣ ላይክ እና ሼር እንድታደርጉ እኔንም ይህን ጸሎት የተከታተሉትንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። ይህንን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በጸሎት እንድናስባችሁም ለጠየቃችሁን ወለተ ብርሃን፣ ወለተ ማርያም፣ ሰይፈ ሚካኤል፣ ብርቱካን፣ ዓለም፣ ወለተ ኢየሱስ፣ አጸደ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ወለተ ማርያም፣ ክንፈ ሚካኤል፣ ወልደ ገብርኤል፣ ኃይለ ሚካኤል፣ ወልደ ገብርኤል፣ ክፍለ ዮሐንስ፣ ወለተ ኪሮስ፣ ፍቅርተ ማርያምና ወለተ መስቀል፣ ዮርዳኖስ፣ ወለተ ገብርኤልና ገብረ ጊዮርጊስ፣ ወለተ ሥላሴ፣ እህተ ገብርኤል፣ አጸደ ማርያም፣ ወለተ ገብርኤል፣ ወለተ ገብርኤል፣ ወለተ መስቀል፣ ወለተ ሐና፣ አስካለ ማርያም፣ ወለተ ሐና፣ ትርሲተ ድንግል፣ ፍቅርተ ማርያም፣ ኪዳነ ወልድ፣ ወለተ አረጋይ፣ መቅደሰ ማርያም፣ ወለተ መድህን፣ ወለተ ማርያም፣ እህተ ማርያም፣ አስካለ ማርያም፣ አበቡ፣ ወልደ ገብርኤል፣ ገብረ ጊዮርጊስ፣ ይመር፣ ብርቄ፣ ተፈሪ፣ መካሻ፣ ስንዴው፣ ወለተ ሥላሴ፣ አጸደ ማርያም፣ እህተ ሚካኤል፣ ኃይለ ማርያም፣ አስካለ ማርያም፣ ወለተ ሐና፣ ቀጸላ ማርያም፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ወለተ ሥላሴ፣ ተክለ ሥላሴ፣ መንበረ ሚካኤል፣ ተክለ ሥላሴ፣ ሀብተ ሥላሴ፣ መንበረ ሥላሴ፣ ምስጢረ ሥላሴ፣ እሴተ ድንግል፣ ሲሂነ ማርያም፣ አቢጋሊ፣ ቶማስ፣ ወለተ ዮሐንስ፣ ቅዱስ ቶማስ፣ እህተ ወልድ፣ እህተ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ ዮሐና፣ ንግሥቲ፣ አዜብ፣ ፍቅርተ ማርያምና ሰይፈ ገብርኤል፣ ወለተ ገሪማ፣ ጽጌ ማርያም፣ ወለተ ሚካኤል፣ ወለተ ሚካኤል፣ ወለተ ገብርኤል፣ ወለተ አናንያ፣ ኢዛና፣ ሰላማዊት፣ ራይሻን፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ገብረ ሥላሴ፣ ወለተ መድንና ገብረ መድን፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያምና ወልደ ሥላሴ፣ ስርጉተ ማርያም፣ ወለተ ጊዮርጊስ፣ እሴተ ወልድ፣ ሀብተ ወልድ፣ ፍቅረ ማርያም፣ ወለተ ገብርኤል በልዩ፣ ክፍለ ዮሐንስ በቀለ፣ ኃይለ ጊዮርጊስ አበባየው፣ ወለተ ማርያም ብዙአየው፣ መሰረት ተስፋዬ፣ ወለተ ሐና እመቤት፣ ኃይለ ሚካኤል እንዳለ፣ ኃይለ ሚካኤል፣ ካሱ ግርማ፣ ፍቅርተ ዮሐንስ፣ ፍቅርተ ዮሐንስ፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ወለተ ሥላሴ፣ ሳህለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ወለተ ሰንበት፣ ማሪቱ ኃይሉ፣ ወለተ ሥላሴ፣ ወለተ ሥላሴ፣ ኃይለ ገብርኤል፣ ገብረ አብ፣ ኃይለ ሚካኤል፣ አስካለ ማርያም፣ አምደ ሚካኤል፣ ወለተ ሚካኤል፣ አመተ ኢየሱስ፣ ወለተ መድህን፣ ወለተ ማርያም፣ ፈቃደ ማርያም፣ አጸደ ማርያም፣ ወለተ ሐና፣ ወለተ ኪዳን፣ በትረ ማርያም፣ ወለተ ሥላሴ ሁላችሁንም እግዚአብሔር ያስባችሁ ከነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ የተባረከ ይሁን። ስራችሁን የሰመረ፣ ቀናችሁን ያማረ፣ ኑሯችሁን የከበረ፣ ጸሎታችሁንም የተሰማ ያድርግላችሁ። እንዲሁም በአካል በሥጋ የተለዩንን ጽላተ ማርያም፣ ወለተ ማርያም፣ ወለተ ጽዮን፣ ወልደ ሰማያት፣ ሙሉ ማሞ፣ ወለተ ሥላሴ እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግሥተ ሰማይ ያሳርፍልን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም ለዘላለሙ አሜን። አቡነ ዘበሰማያት